አይ ቲንክ ከሉተር የምትነቅፈው ነገር ብዙ ያለ አይመስለኝም። የአባቶችን ትምህርት ይዘዋል ብለህ ካመንክ እንደዛም ከሆነ ጥሩ ነው። ኦኬ ይኖራል፣ የምነቅፈው ነገር ይኖራል ሉተር ላይ መሰረቱ ነገር ለምሳሌ እስኪ ንገረኝ። ይሄው ለምሳሌ ጉባኤ የለውም። በቃ ከጉባኤ ወጥቶ በግሉ የተንቀሳቀሰ ሰው ስለሆነ አሁን እሱ መክፈት የሚችለው ድርጅት ነው እንጂ ቤተክርስቲያን አይደለም። በራሳችሁ እኮ በኬልቄዶናውያን ጉባኤ ካውንስል ኦፍ ሄሪያ አለ። ለምሳሌ ካውንስል ኦፍ ሄሪያ አይከኖችን እንዳለ ያስወገደ ነው። የቅዱሳት ሰላትን ያንቋሸሸ ጉባኤ አላችሁ። እዛ ላይ የተሰበሰበው የጳጳስ ብዛት ነው እንዴ? በመቶዎች የሚቆጠሩ ጳጳሳት ተሰብስበዋል። ስለዚ ጳጳሳት እንደዛ ስላደረጉ ምንድነው በቃ የቤተክርስቲያን ኢኩሜኒካል ካውንስል ሆኗል? አልሆነም ጭራሽ። ይሄ ልክ ይቅርታ አንዴ አሁንም እያወራ የጥንታውያን ሲሱ ጥንታውያን ማለት ነው ብራዘር፣ ታሪካዊ አብያተ ክርስቲያናትን የሚመለከት ነው። ይቅርታ ወንድማችን። እና አንተ ታሪካዊ ነኝ እያልክ ነው? ሲገባቸው ነበር ያብዘር ሲገባቸው ነበር። ታሪካዊቷ ቤተክርስቲያን ያልነው ጌታ የተናገረላት ሁለትም ሆነ ሶስት ሆናችሁ ብትሰበሰቡ በዛ በመካከላችሁ አለው ያለላት ቤተክርስቲያን እንጂ ታሪካዊ ማለት በታሪክ ውስጥ ያለፈች ማለት ነው። በነገራችን ላይ ፎር ዩር ኢንፎርሜሽን ይሄ አንተ ዲፋይን ያደረግከው የአንተ ዲፊኒሽን ነው። ታሪካዊ ማለት ምን ማለት ነው? ታሪካዊ አንተ ዲፊኒሽን ነው ብራዘር። ሴኩላር ዲፊኒሽን እና ስፒሪቹዋል ዲፊኒሽን ማታምጣጣ። ስፒሪቹዋል ላይ ታሪካዊ ተብሎ የተገለጸ ካለ አሳየኝና ከዛ ትርጓሜውን አሳየኝ። ለምንድን ነው ማሳየህ? መጽሐፍ ቅዱስ ሁለትም ማታሳይ ከሆነ በቃ አሁን ሁለት ባለፈው አላወራም አልከኝ። አሁንም ካውንስል ኦፍ ሄሪያ እኮ 8ኛ ክፍለ ዘመን ላይ የተደረገው ምን አልከኝ? አይኮኖክላስቶችን ሳይን ያደረጉት ለምሳሌ ቆይተልና አቋርጠ ሰዓት አለኝ ስራ ኧረ እባክህ ላወራበት በጌታ በስመ አብ ወወልድ ወመንፈስ ቅዱስ። እኔን አቋርጠ አንዴ ብለኸኝ ከዛ ስልህ ልሄድ ነው ትለኝና ከዛ ዝም ታስብለኝና ራስህ ደግሞ ግን ታወራለህ እንዴ? ምን አይነት ነገር ነው? በጌታ ስም ካውንስል ኦፍ ሄሪያ የራሳችሁ ካውንስል ነው። በነገራችን አሁን የኛ አይደለም ልትል ትችላለህ። የኛ አይደለም የምትለው ምንድነው? ኧረ በጌታ ላውራ ሳትሰማ ለምንድን ነው የምታወራው? ጆሲ ኧረ በኢየሱስም ጆሲ አደገኛ ጸባይ ነው የሚታየው። እንደሱ ከምታወሩ ቢቀርባችሁ ለምን ፖለቲካ የምትጫወቱት? ጨርሱ ለማለት ብቻ ነበር የገባሁት። አጀንዳ ቀይር በቃ ከቻልክ። ስለዛ ከመሄዳችሁ በፊት ሄድልህ ነው ግድ የለም መድረኩ ይሰራል። ግን ሚዩት እያደረግኩ እንደዚህ አይነት ፖለቲካ ሚዩት አላደረግኩም። ክርስቲያናዊ ያልሆነ ድርጊት ሚዩት አላደረግኩም። አንዴ ስማኝ። የኛ እንደ ቸርች ማንቆጥርበት ምክንያት ምንድነው? ኤስተር አሁን እንደ ቸርች አኬ ያያቸዋል። ያው አንዲት ቤተክርስቲያን ኦሪየንታል ነው ብሎ ቢያምንም ማለት ነው። ስለዚህ እኛም ሉተር የሐዋርያትን አስተምህሮ የጌታን ትምህርት እስከያዘ ድረስ እኔ ከቤተክርስቲያን ውጭ ነኝ ብዬ አላምንም። ቤተክርስቲያን ጠፍታ አታውቅም። ኦልሞስት 2000 ዓመት ማለት ነው አለች። ምክንያቱም ራሱ ነው ዩኒቨርሳል ቸርች ማለት ነው የዓለም ቤተክርስቲያን። ለምሳሌ እስቲ የት ያሉት? እኔ ኦርቶዶክስም ቤተክርስቲያናት ብዬ አምናለሁ። ካቶሊክም እንደዛ ኢስተር ነው ኦሪየንታልም ጭምር ማለት ነው። እንደዛ ነው። አንዴ ታዲያ ዝም ብሎ አልመጣም። ሌላ ምንድን ያልሽኝ? የፊሎኬ ስለተነሳ ዳኒ ከዚህ ቀደም እንደዛ አይነት የሚመስል ነገር ሰምቼ ነበር። ዳኒ የምር እንደዛ ብለህ ነው የምታስበው ወይ የምታምነው ወይ የሚለውን ዳኒ እሱማ እምነቱ ይታወቃል። ፊሎኬ እንደሚያምንማ ዳኒ እኮ ከዚህ በፊት አስረግጦ ተናግሯል እኮ። ችግር የለውም። ሆን እኔ ራሴ ሙሉ ሰው ነኝ፣ መናገር ይችላለሁ። ማለም ነው እና ማላም ነው። አይ ስለምተማመንብህ ነው ዳኒሻ። ፒስሽ እኔን ተክታ አትናገር አልኩ እንጂ አትተማመንብኝ አላልኩ። እሺ እኔ አባት
የኢስተርን ኦርቶዶክስም ካውንስል መሆኑን ወይ ታሪካዊ ማስረጃ ወይ ምናምን ካልመጣልን በስተቀር ዝም ብለን እንደዚህ አንተ ስላልከው ብቻ ልንቀበል አንችልም። የሆነ ታሪካዊ ማስረጃ ጴጥሮስ ይለዋል እኮ እያልኩኝ ነው። እጄ ላይ አክት ኦፍ ፍሎረንስ ስለሌለኝ ነው። አክት ኦፍ ፍሎረንስ ምን ይላል እስቲ? ኢስተርን ኦርቶዶክስም ጉባኤን ይላል። አሁን ይሄ አክት ኦፍ ፍሎረንስ ማለት የራሳችሁ ጉባኤ እንትን ማለት ነው። እንግዲህ የራሳችሁ ጉባኤ አሁን ራሱ ለራሱ ማስረጃ መቅረቡ ትንሽ ቢከብድም ግን እሺ እዛ ላይ የኢስተርን ኦርቶዶክስም ጉባኤ ነው ይላል ወይስ ምንድነው? ኦርቶዶክስ ጉባኤ አይደለም። ለጌቶቹ ፈርመው ከሄዱ በኋላ አልተቀበሉትም እኮ አልኩኝ። ስለዛ የኢስተርን ኦርቶዶክስ ጉባኤው አሁን የኢስተርን ኦርቶዶክስም ጭምር ነው አይባልም። አሁን ይሄ እንዲህ ቢፈጠር ራሱ አሁን ያልከው ነገር እውነት ቢሆን ራሱ እሱን አድሚት ነው ያደረኩት። የኢስተርን ኦርቶዶክስ ጉባኤ አይደለም። ምክንያቱም ለጌቶቹ ፈርመውና ተስማምተው 8ኛው ካውንስል እንዲሆን የኢስተርን ኦርቶዶክሶቹ ከተስማሙ በኋላ ከዛ በኋላ ግን ሲመለሱ ያንን ስምምነት ማስቀጠል አልቻሉም። ስለዚህ አሁን ማንም አክሴፕት የሚያደርገው የለም ኢስተርን ኦርቶዶክስ። ስለዚህ አሁን ኢኒሻሊም የኢስተርን ኦርቶዶክስ ጉባኤ ነው ተብሎ መነገር አይችልም ማለት ነው አይደል? ኢኒሻሊም የኢስተርን ኦርቶዶክስ ተብሎ መነገር አይችልም። ስላይድ ከነ ፊርማቸው ቁጭ ብሏል። 40 ምናምን ለጌቶቹ ፈርመዋል። እኔ እንደዛ አይደለም ያልኩ። የሆኑ ሰዎች ተልከው መጥተዋል አልመጡም እኮ አይደለም። አንዳንድ ጉባኤዎች ላይ ጭራሽ ከኢስተር ውጭም እኮ ሊመጡ እኮ ይችላሉ። አሁን እሱን ሳይሆን እያልኩ ያለሁት ያ ጉባኤ እንደ ጉባኤ ግን ኢኒሻሊም ቢሆን የኢስተርን ኦርቶዶክስ ነው ተብሎ ይጠራል ወይስ አይጠራም? ኢኒሻሊ ሁለቱም የላቲንም የኢስተርንም ተከታዮች ምንድነው ተወካዮች ተገኝተውበታል። እኔ ተገኝተውበታል አልተገኙበትም አላልኩም። እኔ ተገኝተውበታል አልተገኙበትም እኮ አይደለም። ጉባኤው የኢስተርን ኦርቶዶክስ ተብሎ ኢኒሻሊም ቢሆን ይጠራ ነበር ወይስ አይጠራም? ኢኒሻሊ ሁለቱም ተሰብስበውበታል። እነሱ ግን አሁን ላይ አይቀበሉትም። በወቅቱ ግን ኧረ ተገኝቶ የሆኑ የተገኙ ግለሰቦች አሉ የሉም አይደለም እያልኩ ያለሁት በጌታ ግለሰቦች አይደሉም። 40 ኢስተርን ኦርቶዶክስ ፓትሪያርክስ። አይ ጆሲ እባክህን ለጥያቄ መልስ ካለ መልስልኝ። ማስረጃ ስትጠየቅ አታውጣ ወይ ስትጠየቅ አትመልስ። በጌታ ስም የኢስተርን ኦርቶዶክስ ጉባኤ ተብሎ ይጠራል አይጠራም? አሁን ይህንን እያልኩ ያሉት ምንድነው መጡ ያልካቸው ሰዎች ራሳቸው ተቀባይ ነው እንደዛ አድርገው ከሆነ ራሱ አሁን አንተ እንዳልከው አድርገው ከሆነ ራሱ ማለት ነው ኖ ተቀባይነት ግን የላቸውም ማለት እንደዛ መሆን አይችልም ተብለዋል አልከኝ። በራሳቸው ይህን ነገር መፈጸም አይችሉም ማለት ነው እነሱ ስለመጡ ብቻ። የእነሱ ችግር እኮ ነው። የካቶሊክ ካውንስል ነው ብለው አፕላይ ማድረግ ካሉ የእነሱ ችግር እኮ ነው። ይሄ የካቶሊክ ቤተክርስቲያን ችግር አይደለም። ይሄ አንዴ ቆይ እኔ አሁን የእናንተ ችግር ነው ምናምን የሚለው ውስጥ ገና አልገባውም። አንተ ቀጣዩን እያሰብክ ስለምታወራ ለመመለስም እንትን አይደለም ፈቃደኛ እንደሱ ሳትል አሁንም መጠየቅና ማውራት እንችላለን። ባይዘው እኮ የምጠይቀን መልስልኝ። አሁን እነዚህ መጡ ያልካቸው ሰዎች ራሳቸውን ቢሆኑ አልከን። አሁን አንተ ከተናገርከው አንጻር ብቻ ራሱን እናውራ ብንል ሲመለሱ ግን ነው ይሄ ነገር ትክክል አይደለም ተብለዋል አልከኝ። ስለዛ በራሳቸው ዝም ብለው የሚወስኑት ነገር ብቻ አይደለም። በቃ ወስነው የኢስተርን ኦርቶዶክስ ጉባኤ ነው ብለው የሚያውጁት ነገር አይደለም። ስለዛ የሚታወጀው ቸርቿ እንደ ቸርች በደንብ ስትቀበለው ነው። ሰው አሁን እያልኩ ያለው ቸርች እኮ ኢዝ ናት ዋን ዩናይትድ ቸርች ኢን ገቨርንመንት ልክ እንደ ካቶሊክ ቤተክርስቲያን እንደ ካቶሊክ አይደለችም። የተለያዩ በአንድ ፖፕ ስር ያሉ አይደሉም እንደ ካቶሊክ። ስለዛ አሁን የመጡት ሰዎች የኢስተርን ኦርቶዶክስን ሙሉ በሙሉ ወክለው የኢስተርን ኦርቶዶክስ አዎ ጉባኤዋ ነው ብለው መወሰን ይችላሉ አይችሉም? ለምን ፈረሙ? አክቱ ላይ ለምን ፈረሙ? እንደ ሌጌት ኧረ እኔ ለምን ፈረሙ አላልኩም። እኔ ለምን ፈረሙ አልፈረሙ ምናምን እኮ አይደለም ማለት ይችላሉ አይችሉም ነው። እነሱ 8ኛው ካውንስል ነው ለኢስተርኖች የሚሆነው ብሎ ነው ፈርመው እኮ የሄዱት። እነሱ ይህንን ነገር መወሰን ይችላሉ አይችሉም? እንግዲህ ይሄ ውሳኔ ላይ እንዲደርስ ይሄ ውሳኔ ላይ ካውንስል ላይ ቤተክርስቲያናቸውን መወከል ካልቻሉ አይ ዶንት ኖ እንግዲህ ውሳኔ ላይ ማለት የምትችል ከሆነ አይ ዶንት ኖ እንግዲህ ነገርየው ውሳኔ ላይ እንዲደርስ ተመልሰው የቸርች አፕሩቫል ያስፈልጋቸዋል አያስፈልጋቸውም? የእነሱን ካኖን እና ሲስተማቸው እንዴት እንደሚሰራ አላውቅም። ይሄው ሲሄዱ እኮ ኖ ተብለዋል እኮ አልከኝ። አንተ ራስህ ጨረስኩትም ሁላ እኮ ጠይቀኸኝ አክሊ ምን አልከኝ? አልጨረስኩትም። የጠየቀኝን ሁላ መልሼ ስትደርብብኝ የእነሱን አላውቅም አልከኝ። ከዛ በኋላ የእነሱን አላውቅም አይደለም ያልኩት የእነሱ ካኖን እንዴት እንደሚሰራ አላውቅም። እነዛ ሌጌቶቹ እዚህ ፈርመው ሄደው እዛ ሲሄዱ ፓትርያርኮቻቸው እንዴት ይቀበሏቸዋል የሚለውን እነሱ ነው የሚያውቁት። እኔ ግን የማውቀው
እኔ ግን የማውቀው ኢን ኦል ሂስትሪ ኦፍ ቸርች ያሉት ካውንስሎች ላይ ቢሾፖች ሌጌት ሆነው ከተገኙና ከተፈረሙ፣ ለምሳሌ ያልተገኙ ቢሾፖችም ነበሩ፣ ለእነሱም ባይንዲንግ ነው የሚሆነው። ለኢስተርኖች እንዴት እንደዛ እንደማይሆን ግን ራሳቸው የሚያብራሩበት መንገድ ሊኖራቸው ይችላል። ሜቢ ዊ አር ፌዴሬሽን ኦፍ ቸርች፣ ስለዚህ ሁሉም ጳጳስ ካልፈረመ ሊሉ ይችላሉ፣ ሌላ ነገር ሊሉ ይችላሉ። ይሄ እንደነሱ የሚወሰን ጉዳይ ነው። እዛ ላይ የተገኙት ግን ቢሾፖቻቸው ፈርመው ሄደዋል። እሺ ቢሾፖች ስላሉ እንደዛ ነው የማውቀው እኔ በኤርሲያን ታሪክ ውስጥ ምናምን ላልከው ነው። እንደዛ የሚባል ነገር የለም። ጳጳስ ስለተገኘ ምናምን ብቻ እንደዛ አይደለም። ለምሳሌ በራሳችሁ እኮ በኬልቄዶናውያን ጉባኤ ካውንስል ኦፍ ሄሪያ አለ። ለምሳሌ ካውንስል ኦፍ ሄሪያ አይከኖችን እንዳለ ያስወገደ ነው። ቅዱሳት ሰላትን ያንቋሸሸ ጉባኤ አላችሁ። እዛ ላይ የተሰበሰበው የጳጳስ ብዛት ነው እንዴ? በመቶዎች የሚቆጠሩ ጳጳሳት ተሰብስበዋል። ስለዚ ጳጳሳት እንደዛ ስላደረጉ ምንድነው በቃ የቤተክርስቲያን ኢኩሜኒካል ካውንስል ሆኗል? አልሆነም ጭራሽ። ይሄ ልክ ይቅርታ ክሊል አንዴ አሁንም እያወራ አታስጨርስም። መልሰህ ደግሞ አላስጨርስም። እኔ ትጎ መሄድ አለብኝ። የጸሎት ሰዓት ደርሶብኛል። ይቅርታ ላቋርጥ ብያለሁ። መቀጠል ትችላለህ። አይ በቃ ይቻላል። እሺ ግን አሁን ካልከው ጋር በተያዘ ቢሾፖች ስለመጡ ብቻ አይሆንም። ቢሆን ኖሮ አልኩ ይኸው ብቻ አላልኩም። ሳይን ካደረጉ ከተስማሙ ታዲያ ይኸው ሳይን እኮ አድርገዋል። ይሄ ካውንስል ኦፍ ሄሪያ እኮ 8ኛ ክፍለ ዘመን ላይ የተደረገው ምን አልከኝ? ደግሞ እንደገና አይኮኖክላስቶች ነው ሳይን ያደረጉት። ለምሳሌ ቆይተልና አቋርጠ ሰዓት አለኝ ስላለ ኧረ እባክህ ላወራበት በጌታ በስመ አብ ወወልድ ወመንፈስ ቅዱስ። እኔን አቋርጠ አንዴ ብለኸኝ ከዛ ስልህ ልሄድ ነው ትለኝና ከዛ ዝም ታስብለኝና ራስህ ደግሞ ግን ታወራለህ እንዴ? ምን አይነት ነገር ነው? በጌታ ስም ካውንስል ኦፍ ሄሪያ የራሳችሁ ካውንስል ነው። በነገራችን ላይ አሁን የኛ አይደለም ምትል ትችላለህ። የኛ አይደለም የምትለው ምንድነው? ኧረ በጌታ ላውራ። ሳትሰማ ለምንድን ነው የምታወራው ጆሲ? ኧረ በኢየሱስም ጆሲ አደገኛ ጸባይ ነው የሚታየው። ከምታወሩ ቢቀርባችሁ ለምን ፖለቲካ የምትጫወቱት? ምንም ፖለቲካ ለማለት ብቻ ነበር የገባሁት። አጀንዳ ቀይር በቃ ከቻልክ። ስለዛ ከመሄዳችሁ በፊት ሄድልህ ነው ግድ የለም መድረኩ ይሰራል። ግን ሚዩት እያደረግኩ እንደዚህ አይነት ፖለቲካ አላደረግኩም። ክርስቲያናዊ ያልሆነ ድርጊት ሚዩት አላደረግኩም። አንዴ ስማኝ እባክህ። ምናልባት አላስወራ ብለህ በየመሀሉ ስትገባ ከታች ያሉ ሞዴሬተሮች ሚዩት አድርገው እንደውም አንተ ነህ። ኧረ በጌታ ላውራ። እሺ አሁንም ኧረ ላውራ በጌታ እንዴ። አሁን ምንድነው የጳጳሳት ስለተገኙ የኛ ጉባኤ ላይ አልክ፣ የፍሎረንስ ጉባኤ ላይ ጳጳሳት ተገኝተዋል። ከተገኙ እኔ እስከማውቀው አልክ በኤርሲያን ታሪክ ውስጥም ምንድነው መጥተው ከፈረሙ በቃ እነዛን ይወክላሉ አይነት የሚመስል ነገር እና ኖ አይደለም። እሱ በምን ማሳየት ይችላሉ አልኩ? ካውንስል ኦፍ ሄሪያን ጠቀስኩልህ። ጠቅሼልህ 8ኛ ክፍለ ዘመን ላይ ማለት ነው የነበረ የአይኮኖክላዝም አይነት ካውንስል ነው ማለት። ካውንስሉ ላይ የተሳተፉት ወደ 300 ምናምን የሚሆኑ ካልሲዶኒያን ቢሾፖች ናቸው ወይም ጳጳሳት ማለት ነው። አስባችሁታል? 300 ምናምን የሚሆኑ እና በሰዓቱ ያ ጉባኤ ሲደረግ ማለት ነው በኬልቄዶናውያኑ ዘንድ ዓለም አቀፋዊ ጉባኤ ነው ብለው ነበር ያዘጋጁት። ራሱን ክሌም የሚያደርገው ጉባኤው ዓለም አቀፋዊ እንደሆነ አድርጎ ነው ጉባኤው ራሱን ያቀረበው እና ዋና ፓትሪያርኬቶች አልተሳተፉም ምናምን በሚለው አይ ዓለም አቀፋዊ ጉባኤ መሆን አይችልም ብለው ድጋሚ ሰባተኛው ይሄኛው ነው ትክክለኛ ብለው ነው ሁለተኛ ናይሲያን ጉባኤ የተደረገው። ስለዛ እነዛ ጳጳሳት ተሰባስበው ያንን ነገር ስለፈጸሙ ያውም ደግሞ አስቡት ዓለም አቀፋዊ ጉባኤ ነው ብለው ስላደረጉት ብቻ እንደዛ ካልሆነ እንግዲያውስ ከኢስተርን ኦርቶዶክስ የመጡ ጳጳሳት ቢኖሩ ራሱ አሁን አንተ እንዳልከው ማለት ነው ካሉ ቢኖሩ ራሱ እነሱ ስላሉ ብቻ የኢስተርን ኦርቶዶክስም ጉባኤ ነው ይሄ ብለህ ልትናገር አትችልም ነው። ፕሊዝ እኔ አሁን ይህንን ጥያቄ ራሱ ተነስቶ የነበረው እንዴት ነበር ያ ጉባኤ የፍሎረንስ ጉባኤ በቃ የሮም ቤተክርስቲያን ነው ስል አይ ነው የሮም ብቻ አይደለም የኢስተርም ነው አይነት ነገር እንደዚህ ጨዋታ ጀመረ ነው አይደለም። በቃ አይደለም የኢስተርን ኦርቶዶክስ ከሆነ የኢስተርን ኦርቶዶክስ ራሷ ትናገር። አንተ ለኢስተርን ኦርቶዶክስ አትናገርም። አንተ ለኢስተርን ኦርቶዶክስ አትናገርም። እኔ ገለልተኛ ሆኜ እኮ ሁለታችሁም ገለልተኛ ሆኜ እኮ ነው እያወራ ያለሁት። ኢስተርን ኦርቶዶክስ አንዴ ኢስተርን ኦርቶዶክስ የኔ ነው አላለችም። የኔ ነው ስላላለች እሷ የምትናገረው ነው እኔ እየተናገርኩ ያለሁት። አንተ ደግሞ ኢስተርን ኦርቶዶክስ የኔ ነው ሳትል
ኢስተርን ኦርቶዶክስ የኔ ነው ሳትል የእሷ ነው እያልክ ነው። አዎ አትልም። ጉባኤው ላይ ተገኝተው አድርገዋል፣ ፈርመዋል። እንደውም አይ ሪሜምበር ሳም ኦፍ ዶክመንትስ እነሱ የተፈራረሙባቸው ላይክ ኤግዚቱት ዴዮ እና ሌትናችሁ ቼሊ በሚሉ ዶክሜንቶች ላይ ፈርመው እንደነበር አውቃለሁ። አሁን ካውንስል ኦፍ ኤልቬራ ኢቨን ቪንዲኬት አልተደረገም ባይ ፖፕ እና ሰከንድ ካውንስል ኦፍ ኮንስታንቲኖፕሊያ ቪንዲኬሽን መደረግ ካስፈለገው በፖፑ ኢምፔሪየሩ አስገድዶ እስከሚያስፈርማቸው ድረስ ኢኩሜኒካል ካውንስል ካልተቆጠረ እንደ ካቶሊክ ትራዲሽን እሱ አስፈላጊ ስለሆነ እስቲ አንድ ይቅርታ ሚውቶኝ ነበር። አሁን ስልክ ገብቶብኝ ምን አልክ? መጨረሻ አልሰማሁም። እስቲ ይቅርታ በጣም ኤልቬራ ካውንስል የካቶሊክ ቸርች የማይሆነው ፖፕ ቪንዲኬት ያደረጉት አይደለም። እንደገና ደግሞ የሄሪያን ነው ወይስ የሄሪያን ካውንስል ነው? ሄሪያን የሚባለው አላውቅም። አምሰል ካውንስል ኦፍ ኤልቬራ። እሺ እሺ። አይ የሄሪያ የምልህ የእንትኑ ነው። ይሄ የአይኮኖክላዝም ጉባኤ ነው። ቪንዲኬት አልተደረገም ባይ ፖፕ። እንደገና ደግሞ ሌጂቲሜት የሆኑ ቤቶች ጳጳሳት ቢሰበሰቡ ማለት ነው። ጳጳሳት ስለተሰበሰቡ ብቻ አይደለም፣ ሌጂቲሜት የሆኑ ሌጌቶች ናቸው የየፓትርያርኮቹ ካውንስል ኦፍ ፍሎሬንስ ላይ ተጠርተው የተገኙት። ኤልቬራ እና ፍሎሬንስ የማይነጻጸሩት ለዛ ነው። ቆይ ወይት አንዴ ያነሳውልህ ምን ነበር? እኔ እስቲ አንዴ ኢስተርኖችን አይጨምርም ወይ ነው? ኢስተርኖችን ነው አይደለም የአይኮኖክላስት ካውንስሉን ያነሳውልህ ለምንድን ነበር? ምክንያቱም ጳጳሳት ስለተገኙ ብቻ ካውንስሉ ትክክል አይሆንም እያልከኝ ነው። የጳጳሳቱን መገኘት ብቻ ሳይሆን አውቴንቲክ የሆኑ ምንድነው ሌጌቶች ናቸው የኢስተርን ኦርቶዶክስ ፓትርያርኮች፣ እነዚህ ቢሾፖች። ስለዚህ ፍሎሬንስ ላይ የተገኙት ኢስተርን ኦርቶዶክሲን አውቴንቲክ ሌጌት የሆኑ ናቸው የየፓትርያርኮቹ። ሄሪያ ላይ ሊነጻጸር አይችልም። ለምንድን ነው የማይነጻጸረው? ሄሪያ ላይ እንደውም ጭራሽ ሄሪያ እኮ ከበድ ብሎ በል ራሱን ጭራሽ ክሌም የሚያደርገው እኮ እንደ ኢኩሜኒካል አውቴንቲኬት አያደርገውም። ሌጂቲሜት የሆነ ሌጌቶች ሊሆኑ ይገባል። እያንዳንዱ ቢሾፕ የእያንዳንዱ እንዳልሆኑ በምን አወክ? የሄሪያው ስላልሆኑ እስቲ ኩስ በምን አወክ? ስላልሆኑ በምን አወክ? ባሉ ፍሮም ኢስት ኤንድ ዌስት ባሉ የሜትሮፖሊታን ቢሾፖች ተወግዘዋል። ፍሮም ኢስት ኤንድ ዌስት ያሉ የተወገዙት መቼ ነው? ጉባኤው ሳይደረግ በፊት ነው ወይስ ከተደረገ በኋላ? ጉባኤው ከተደረገ በኋላ የተወገዙት። እንደገና ደግሞ ጉባኤው ከመደረጉ በኋላ የኢስትና የዌስት ትክክለኛ ሌጌቶችን ገለዋል። አንዴ ጉባኤው ከተደረገ በኋላ ከሆነ ጉባኤው ሲደረግ ግን ያደረጉት ኦተንቲክ የሆኑ ለጂት የሆኑ ምናምን እንደዚህ ጳጳሳት ናቸው አይደሉም? ናቸው። እንደዚህ አይነት ጳጳሳት ያንን ጉባኤ አድርገውት ግን በኋላ ላይ ግን ምንድነው አብያተ ክርስቲያናቱ ወይም ቤተክርስቲያኒቱ አይ ኖ አይወክለንም አለች። የኤልቬራ ሌጂቲሜት ሌጌትስ አልነበሩም። ኤልቬራ የምትለኝ የሄሪያን ነው? አይ ዶንት ኖ በሱኛው ቃል አላውቅም። ኤልቬራ የሚባለው ቃል ነው ማለት ነው። እሺ ኤኒዌይስ እንግዲህ እሱን የአይኮኖክላስት ካውንስሉን ከሆነ ሄሪያን ነው የሚሆነው ብዬ አስባለሁ። እንግዲህ ኤኒዌይስ ራሱ ብጠይቅህ ሄሬቲካል እንደሆኑ አንተም ራስህ የምታውቀው አይኮኖክላዝምን በካውንስል ባይሆንም አይኮኖክላስቶችን ትቃወማላችሁ። እኛ አይኮኖክላስቶችን እንቃወማለን። አሁን እና ምን እንቃወማለን? ስታርቲንግ ፍሮም ቲቺንግ ኖ እኔ እኮ ካውንስሉ ትክክል መሆን አለበት እያልኩ አይደለም። እኔ ካውንስሉ ትክክል መሆን አለበት እያልኩኝ ሳይሆን ምንም እንኳን ሌጂቲሜት አይደሉም፣ ሄሬቲካልም ናቸው። ፍሎሬንስ ላይ የተጠሩት ቢሾፖቹ ግን ሌጂቲሜት የሆኑ ሌጌቶች ናቸው አይደለም። በነገራችን ላይ እዛ የአይኮኖክላስት ጉባኤ ላይ የነበሩት መናፍቃን አልነበሩም፣ ጳጳሳት ነበሩ። በቃ ኖርማል የቤተክርስቲያን ጳጳሳት ተሰባስበው ከ300 የሚበዙ በሰዓቱ መናፍቃን አይባሉም፣ መናፍቃን አይደሉም። ብራዘሪ በሰዓቱ መናፍቃን ተብለዋል እንዴ? መናፍቅ ምናምን የሚል ነገር እኮ የመጣው መች መሰለ ጆሲ? በኋላ ላይ አሁን እናንተ 7ኛ ካውንስል ብላችሁ 2ኛ ናይሲያን አምጥታችሁ የለ ያኔ ስታመጡ ስዕላትን ያልሳመ የተረገመ ይሁን እየተወገዘ ምናምን የሚል ነገርን አምጥታችኋል ያኔ
አሁን ይሄ በእኛ የለም። እውነቱን ለመናገር ሰላትን ያልሳመ የተወገዘ ይሁን ምናምን አሁን እነዚህ እረዳለሁ። በነገራችን ላይ አሁን ይህን እናንተ እንደዚህ በማለታችሁ ልቃወማችሁ አይደለም። በሰዓቱ ከተነሳው የአይኮኖክላዝም እንቅስቃሴ አንጻር ከዛ ሙቭመንት አንጻር ምናምን አንዳንድ ነገሮች እንደዚህ ነገሮች አሉ። ከዛ አንጻር ያ ነገር ተባለ። ማውራት ስጀምር መሄድ አለብኝ ትላለህ። እሺ ኩስ ልጨርስ ሀሳቤን አንተ ችግር የለም ችግር የለም በቃ እንትን በለውና መሄድ ትችላለሽ። እኔ ልጨርሰው ሀሳቡን እና ምንድነው ሰባተኛው ጉባኤ ላይ ወይም ሁለተኛ የኒቂያ ጉባኤ ላይ ካቶሊካውያኑ ምን አይነት ነገርን ተናግረዋል? ስዕላትን ያልሳመ ምናምን እንደዚህ የተወገዘ ይሁን ምናምን የሚሉ ነገሮችን ያስቀምጣሉ። ስለዚህ አናቴማዎቻቸው ውስጥ ቃለ ግዘታቸው ውስጥ እንደዚህ አይነት ነገር አለ። በዓለም አቀፍ ጉባኤያቸው ላይ ጭምር ማለት ነው። እኛ ጋር እንደዚህ የለም። ስዕላትን እናከብራለን ምናምን በዚህ ደረጃ ይሄ የግዘት ቃላትን ምናምን ግን አላስቀምጥንም። ከጥንቱ እንደዚህ አይነት ነገር ይሄ በግዘት ደረጃ እንደዚህ የሚነገሩ ነገሮች ስለሌሉ ማለት ነው። ግን የካቶሊካውያኑም ግን እንደዛ ያሉበት ግን የራሳቸው ምክንያት አላቸው። በሰዓቱ የተነሳ የአይኮኖክላዝም ሙቭመንት ነበር። ይህ ስዕላትን በጣም የማንቋሸሽ ምናምን አይነት ነገር ማለት ነው። እና ከዛ አንጻር ይሄን ነገር ተናግረዋል። ግን ምንድነው ይሄንን ነገር ከመናገራቸው እንደሚያስወግዝ ምናምን እንደዚህ ነገር ከመናገሩ በፊት ማለት ነው የነበሩ የራሳቸው ጳጳሳት ተሰባስበው ይሄንን ነገር የተናገሩት። ምን የተናገሩት? ወደ 330 ምናምን ወደ 340 የሚጠጉ ጳጳሳት ተሰባስበው ስዕላት አይሆኑም፣ ስዕላትን መጠቀም የለብንም የሚል ነገርን ወሰኑ። ጳጳሳቱ በሰዓቱ የነበሩት ጳጳሳት መናፍቃን ናቸው ወይ ተወግዘዋል? አልተወገዙም። እሱም በሰዓቱ መናፍቃን አልነበሩም ብሎኛል። ከዛ በኋላ ግን ካለው ሁኔታ አንጻር ግን ይወገዛሉ አይነት ነገር ነው። ስለዛ ምንድነው አሁን መናፍቃን አይደሉም በሰዓቱ በቃ ኤርሲያን ጳጳሳት ናቸው። ግን ተሰባስበው ወደ 340 የሚሆኑ ጳጳሳት በጣም ብዙ ናቸው አይደል? የኒቂያው ጉባኤ ራሱ 318 አባቶች ናቸው የተሰባሰቡበት፣ ጳጳሳት ናቸው የተሰባሰቡበት። ኦኬ እና ይሄ ደግሞ ወደ 330 ምናምን ወደ 340 የሚጠጋ ጳጳሳት ተሰባስበው ያንን አሉ። አሁን ይህንን ያነሳሁት ለምን መሰላችሁ? ይሄ ነገር ተፈጠረ ማለት ስዕላትን የማንቋሸሽ ነገር በዚህ በኬልቄዶናውያን በኩል እንደዚህ ቢመጣም አንዳንድ ፕሮቴስታንቶች እንደውም ይሄ ትክክለኛ ጉባኤ ነው ይላሉ። እውነቱን ለመናገር በኬልቄዶናውያኑ የተደረገው ይህን ጉባኤ ማለት ነው። ግን ምን ተፈጥሮ ነበር በሰዓቱ? ይሄ ትክክል የማይሆንበት አንዱ ምክንያት ምንድነው? ይሄ ዋና ፓትሪያርኬቶች አልተሳተፉበትም። ፓትሪያርኬቶቹ አልተሳተፉበትም። ጳጳሳት ስለመጡ ብቻ እንደዛ ይሆናል ማለት አይደለም። ልክ እንደዚህ ሁሉ አሁን ጆሲ እንዳለን ወንድማችን ከኢስተርን ኦርቶዶክስ የሆኑ ጳጳሳት ማለት ነው እዛው ጉባኤ ላይ ሄደው ተገኝቶ ቢሆን ራሱ እና ምን ብለው እንደፈረሙ እንግዲህ አሁን እሱን አሳየን ስንለው በእርግጥ አላሳየንም ማስረጃ የለኝም ብሏል። እና ምን ብለው እንደፈረሙ ምናምን ብናይና ከዛ በኋላ ደግሞ ማለት ነው እነሱ ራሳቸው ደግሞ ተገኝተው ቢፈርሙ ራሱ ያው 300 ምናምን ጳጳሳት ሙሉ እኮ ፈርመው ወይም ደግሞ ተስማምተው ያንን ነገር እኮ አጽድቀውት ነበረ። የዓለም አቀፋዊ ጉባኤ ነው። ልክ ይሄ በቁርአን ላይ አብሮጌሽን የሚባል ነገር አለ አይደለ? አላህ አንድ አያ ያወርድና አንድ መገለጥ ከዛ በኋላ ድጋሚ ደግሞ እሱን የሚያጣፋ ደግሞ ሌላ አያ ያወርዳል። ልክ እንደዚህ ሁሉ አሁን በኬልቄዶናውያን ዘንድ አንድ ጉባኤ ተደረገ። ከዛ እሱን የሚያጣፋ ደግሞ ሌላ ጉባኤ ሆኖ ነው የመጣው። ሰባተኛው ጉባኤ ሲመጣ ሁለተኛው ኒቂያ ጉባኤ ማለት ነው። እና የመጀመሪያው ግን ትክክለኛ ዓለም አቀፋዊ ጉባኤ የማይሆንበት ግን ምክንያቶች አሉት። ይሄን እኔም አምናለሁ። ኢቭን በኬልቄዶናውያን ምን ይልካልን የአይኮኖክላስት ጉባኤ እውነተኛ የዓለም አቀፋዊ ጉባኤ የማይሆንበት የራሱ የሆነ ምክንያት አለው። እና ግን ያኔም ግን ቢሆን ምንድነው የተሰባሰበው ወደ 300 ምናምን የሚሆን ጳጳስ ነው። እዚህም ደግሞ የኢስተርን ኦርቶዶክስ አባቶች ቢመጡ ራሱ ነው የሚለው ሙሉ በሙሉ የኢስተርን ኦርቶዶክስን በቃ ይወክላሉ ማለት ግን አይደለም። ይኸው እንዳለውም እሱም በቃ ሲሄዱ ግን ተቃውሟቸዋል አለ። ስለዚህ አስቀድሞ የእነሱ ምን ነበረ በኋላ ላይ ነው የተቃውሞ ምናምን የሚለውን እሱን ተውት ነው። አሁን በሌሉበት የኢስተርን ኦርቶዶክስ ላይ ዝም ብሎ እንደዚሁ የሐሰት ዱላን ከመሰንዘር በቃ ኢስተርን ኦርቶዶክስ ምንድነው የምትለው? ከራሳቸው ከኢስተርን ኦርቶዶክስ መስማት። የሮም ካቶሊክ ቤተክርስቲያን ምንድነው የምትለው? ከራሳቸው ከሮም ካቶሊክ መስማት። እንደዛ የተሻለ ነው። እና ስለ ኢስተርኖች ይናገሩ፣ ስለ ሮም ቤተክርስቲያን የራሷ የሮም ቤተክርስቲያን ትናገር። እና እዚህ ሁሉ ውስጥ ያገባን ነገር ምንድነው? መንፈስ ቅዱስ ከወልድም ይወጣል የሚለው ይሄ በክሪድ ደረጃ የተጨመረው በራሳቸው በሮም ቤተክርስቲያን ነው እንጂ በእንትን አይደለም። በሮም ቤተክርስቲያን ስለተጨመረ ኢስተርኖች ነው ይላሉ ነው ያልኩት እኔ። ስለዚህ አሁን የሮም ቤተክርስቲያን ደግሞ የጨመረችበት የራሱ የሆነ ምክንያት ደግሞ ሊኖራት ይችላል ብያቸዋለሁ አይደለ? አሳማኝ ነገር ካለ የሮም ቤተክርስቲያን ይህን ነገር የጨመረችበት ማለት ነው። አሳማኝ ነገር ካላት
አይ እንደው ከዚህ አንጻር ነው የጨመርኩት ብላ ደግሞ እሷም ትናገር የለ በቃ እሷም ከተናገረች ከእሱ አንጻር ደግሞ ያ ነገር ይታያል። ስለዛ ምንድን ነው የሮም ቤተክርስቲያንና የኢስተርን ቤተክርስቲያን ለሁለት ተለያይቷል። በዚህ በእንደነዚህ አይነት ምክንያቶችም ለሁለት ተለየ ነው እንጂ አንዱ ከአንዱ ወጣ የሚለው የሚያስኬድ አይመስለኝም። ኢስተርን ኦርቶዶክስ ጋር ከሄዳችሁ በተለይ በጣም እንደዚህ በጣም ኮንዘርቫቲቭ የሆኑ ኢስተርን ኦርቶዶክሶች ጋር ከሄዳችሁ የሮም ካቶሊክ ቤተክርስቲያን እንደ መናፍቅ ነው የሚያዩት። መናፍቃን ናቸው። ከአንዷ ሐዋርያዊት ከሆነችው ከኤርሲያን ተነጥለዋል፣ ተለይተዋል ይላሉ። ኦኬ፣ በዚህ ደረጃ ርቀው ነው የሚናገሩት። ርቀው ሳይሆን ኦኬ ለነሱ ትክክል ከሆነም እሱ አያገባኝም፣ እኔ ትክክል ከሆነም እሰየው። እና የኢስተርን ኦርቶዶክስ እንደዛ ነው የሚሉት አንዳንዶቹ ማለት ነው። ምንድነው በዚህኛው ሳይድ ደግሞ ከኛ ወጡ የሚልም ደግሞ ካለ ከሮም ካቶሊክ ቤተክርስቲያን ደግሞ አይ ከኛ ነው የወጡት የሚልም ነገር ሰው ደግሞ ሊኖር ይችላል። የካቶሊክ ቤተክርስቲያን መሆኑ ግን ገለልተኛ ሆነን ስናየው ግን በቃ ስፕሊት ያደረጋል። ጉባኤያቱ እነዚህ ቸርቾቹ ለሁለት ተከፈሉ እና ልክ እንደ ሉተር ከካቶሊክ ቤተክርስቲያን ሲወጣ እንዳለው ተደርጎ ሊሳል አይችልም ነው እሱ ናቸው። አንቺ ከታች አለሽ እየሳኩሽ ነበር። ሀሳቡን የጀመርሽው አንቺ ነሽ። ማይግቢ ይኸው ወደዛው ተንደርድረን ወደዛው ተመለስን ማለት ነው። ስለዛ አስገባት ጆሲም እንዳለው አሁን ቅድም ጆሲም ሲናገር ነበረ። አይ ሉተር ሲወጣ እንደነበረው ልክ እንደዛ አይደለም ብሎ ነበር ራሱ ካቶሊኩን መጥቶ ማለት ነው። እና ትክክል ነው። እኔ እንደዛ ነው ማምነው። ሉተር ከካቶሊክ ቤተክርስቲያን መውጣቱን ከዛ የሉትራን ቸርች መመስረቱን ከኢስተርን ኦርቶዶክስ ጋር ማነጻጸር ማለት አይታሰብም። ራሱ ጭራሽ ነው የማይታሰበው። እና ምንድነው የሉተር እንደተባለው ጳጳስም አልነበረም ምናምን የሚል ነገር አስቀምጦልናል ጆሲ። ትክክል። ልክ ስንነሳ ምን ብለን ነበረ? ቤተክርስቲያን ሁልጊዜም ቢሆን ምን አላት? መንጋ ብቻ አይደለም ያላት ብያቸዋለሁ። ምን አለ? እረኞች ደግሞ አሉ። ሐዋርያት ሥራን ጠቅሼ ነገራችሁ ነበር አስቀድሜ ምዕራፍ 20 ላይ ያለውን እግዚአብሔር በገዛ ደሙ ያጃትን ቤተክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ ይላል። ስለዛ መንጋ ብቻ አይደለም፣ ምንም አለ፣ እረኞች አሉ፣ ኦቨርሲየሮች አሉ፣ ጳጳሳት አሉ። ስለዛ መንጋ ብቻ የሚባል ነገር የለም፣ ጳጳሳት አሉ። ስለዛ ጳጳሳትና መንጋ ያለበት ጉባኤ እንደ ጉባኤ የሉትራን ቤተክርስቲያን እንደዛ አይነት ነገር አይደለም የነበራት። እንደዚህ አይነት ነገር የለም እና አክቹዋሊ ወደኛ የምትመጡ ከሆነ ከኤርትራን አንድ ሰው ከተወገዘ ከተለየ በኋላ ኢቨን ማጥመቅም አይችልም ማለት ቢያጠምቅም ቫሊድ አይሆንም። በዛው ማለት መቀጠል እንደዛ አይችልም። እሱ በህይወት እስካለ ድረስ ማስቀጠል የሚችለው ቸርችም አይኖርም ማለት በህይወት ኖሩ ማለት አንድ የተወገዘ ካህን ቢወገዝ ለምሳሌ ያ የተወገዘው ካህን ቢያንስ ያው በፊት የማጥመቅ ስልጣን ስለሰጠኝ አሁንም እያጠመኩ ኖራለሁ ቢል ራሱ ማለት ነው በህይወት እስካለ ድረስ እያጠመቀ የሆነ ማህበርን መስርቶ ማለት ነው። ከዛን እዛ ጋር እውነተኛ ቤተክርስቲያንን መመስረት አይችልም። በህይወት እስካለ ድረስ የምትቀጥል የሆነች ቤተክርስቲያን መመስረት አይችልም። እንደዛ ራሱ ማድረግ አይችልም። እና እንደዛ ነው ያ እና ፍትህ ለጴንጤዎች እያሉ ነው ከታች የጴንጤው ይረሳል ሲሶ ምን ቢል ጥሩ ነው? ከስር አንዱ ከስር ምን ቢል ጥሩ ነው? አንዱ ጴንጤዎች ከጨዋታ ውጭ ሆኑ ይላል። እንዴ ጥንታውያን ቤተክርስቲያናትን እኮ እያወያየች ያለችው ጴንጤ ነች። አንተን እኮ ነው ከባድ ነው። በሲሱ መድረክ ላይ እኮ ጥንታውያን አብያተ ክርስቲያናት ተገናኙነት ነው። አይ አክቹዋሊ ኦሪየንታል ቨርስ ካቶሊክ አልነበረም የአሁኑ ውይይት። ያው በኢስተርን ኦርቶዶክስ ያው ኬልቄዶናውያን እርስ በእርስ ኢስተርን ኦርቶዶክስ ከካቶሊክ ጋር ያላቸው ግንኙነት ላይ ነው እንትን ያልነው። እኔ ያው እንደ ገለልተኛ እኔ ሳስበው ምንድነው አይመለከተኝም፣ እውነቱን ለመናገር ስለ ኢስተርን ኦርቶዶክስም ስለ ካቶሊክም አይመለከተኝም። የሚያስይዝ ለእነሱ ተከራካሪ አይነት ሰው አይደለሁም። ስራ አልሆንኩኝ። ሁለቱም ካቶሊክም አይደለሁም፣ የሮም ካቶሊክ ክርስቲያንም አማኝ አይደለሁም፣ የኢስተርን ኦርቶዶክስም አይደለሁም። ግን በተቻለ አቅም ግን ሲደረግ ምን ቢሆን ጥሩ ነው ብዬ የማስበው አንዱን የሆነ ባይከሰው ጥሩ ነው፣ በሀሰት ማለት ነው። በተለይ በሌሉበት ከፈለጉ ግን ኢስተርን ኦርቶዶክሶች ባሉበት ምናምን ሁለቱም መፋጨት ይቻላል። እንደዛ ለዛ ብዬ ነው ገለልተኛ ሆኜ እንደዛ ያደረኩት እንጂ እኔ ስለ ኢስተርን ኦርቶዶክስም ስለ ካቶሊክም ያው እኔ ጉዳይ ነው ማለት ነው። አንቺ የጋሽ ገብሩ ልጅ
ሀናት እድል ስጧትና ለሀና ካቶሊካ ከዛ እኔ እቀጥላለሁ። እሺ ሀና እድል ልስጣትሽ። እሺ ይቅርታ፣ ቅድም በመሀል የከፈትኩት በመደማመጥ ማውራት ይሻላል ለማለት ነው። ለዲስሪስፔክት አይደለም፣ በዲስሪስፔክትም አልታወቅም። ግን ያው አንዱ ሲጨርስ አንዱ ቢናገር የሚለውን ለመናገር ነበር የገባሁት። ዳትስ ኦል። አሁንም የቆየሁት ያው 2 ጊዜ ስላወረዳችሁኝ እንደገና 3ኛ ከምታወርዱኝ ብዬ ነው። ሌላ ምንም የምለው ነገር የለኝም። ያው ጆሲና አክሊል ተወያይተዋል። ግን አክሊል አሁን ስትናገር እንደሰማው እኔ ገለልተኛ ስለሆንኩኝ ካቶሊክም ኢስተርንም ስላልሆንኩኝ እነሱ በሌሉበት ባይነገር ስላልክ ነው። እኔም አይ ኤክስቴንድ ሴም ቲንግ ቱ ዩ፣ እኛ በሌለንበት ስለኛም አንተ አትናገር። ይህንንም ለአንተም ኤክስቴንድ ላደርግልህ እፈልጋለሁ። ዳትስ ኦል አይ ሃቭ ናቲንግ ቱ ሴይ። ክርክርም ጭቅጭቅም ኢዝ ናት ማይ ቲንግ። ይኸው ነው። በመከባበር መቀጠል እንችላለን። እኛ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ቤት ከፍተንም ሆነ ቪዲዮ ሰርተን ስለ ማንኛውም ስለ ፕሮቴስታንትም ምንም አይነት ነገር ማጥላላትን አድርገን አናውቅም። this is what we are. that's all I have to say. እድል ስለሰጠኝ አመሰግናለሁ ሲሳይ። ግን ለወደፊቱ አንድ ቃል ተናገረ ብሎ ሰው ማውረድ አግባብ ነው ብዬ አላስብም። አግባብ ከመሰላችሁ ደግሞ መቀጠል ይቻላል። ያው ከስርም ኮሜንቱ ላይ የሚሰደበው ስድብም ክርስትናን የሚወክል ነው ብለው የሚያስቡ ሰዎች ካሉ ለነሱ ተዋለሁኝ ፍርዱን። ሰላም ሆኑ። እግዚአብሔር ይስጥልኝ። ሀኒቾም አመሰግናለሁ። እሺ እንግዲህ ሄድሽ እንዴ? ባትሄጂ ጥሩ ነበር። አሁን ከታችና ትሰማለች። የምትሰሚ ከሆነ እሺ። እንግዲህ ስላወረድንሽ እናዝናለን። ከጆሲ ጋር ላወራ ፈልጌ ነው ነበር እያልሽ የነበረው ማለት ከእሱ ጋር የምታወሪው ወሬ መሀል ላይ እኔና እሱ መሰማማትም አልቻለም። እየተወራ እያለ መሀል ላይ ይገባል ምናምን፣ እሱ በጣም ዝገት ነው፣ አሰልቺ ነው። እዛ ላይ ደግሞ ቀጥታ እንደገባሽ ወዲያውኑ የሆነ ነገር ማውራት ስትጀመሪ 3ኛ ድምፅ ይደረባል እና ይሄ ትንሽ ያስቸግራል። ለዛ ነው እህቴዋ። ከዛ ውጭ ግን ስለ ሮም ቤተክርስቲያን እና እናንተም እንዳታወራ ምናምን ያልሽኝ እና እኛ ለምሳሌ ስለ ፕሮቴስታንትም ስለ ኦርቶዶክስ ማናወራ ምናምን ላልሽው እና ስለ አንዱ ስለሌላው ማውራት የለበትም ያልኩት እኔ በሌሉበት እኛ ራሳችን አንስተ ነው ከኛ ፊት አንዱ ለሌላው እንደዛ መሆን የለበትም ነው እንጂ ለምሳሌ ካቶሊካውያኑ ምንም እናንተ እዚህ ቲክቶክ ላይ ኢትዮጵያ ውስጥ ያላችሁ ሰዎች አንከፍትም ብትሉም ምንም ይታወቃል። ካቶሊካውያኑ ለፕሮቴስታንቶች መልስ ይሰጣሉ እየከፈቱ አይደል? በላይቫቸውም በቪዲዮቻቸውም አፖሎጂስቶቻችሁ እኮ እንደዛ እኮ ይሰራሉ እኮ ቪዲዮ ይሰራሉ፣ ቪዲዮ የከፈቱ እንትን ይላሉ። እናንተ እዚህ ኢትዮጵያ ውስጥ ምናልባት ትንሽ ስለሆናችሁ ምናምን ኢንትረስትድ ላትሆኑ ትችላላችሁ እንጂ አለ ወጣ ብትይ እንደዛ ነው። ካቶሊካውያኑ ፕሮቴስታንቱ ላይ ይሰራሉ፣ ፕሮቴስታንቱም ደግሞ ካቶሊኩ ላይ ይሰራል። ሰዎችን እንትን አለማብሸቅ ምናምን እሱ ግን ጥሩ ነው፣ መስራት ችግር የለም። ለምሳሌ ካቶሊክ የፕሮቴስታንቶች ላይ ቢሰሩ ምንም ችግር የለውም፣ ግን ያለማብሸቅ ሲሆን በጣም ደስ ይላል። ኦርቶዶክስ ቤተክርስቲያን እኔ ለምሳሌ ካቶሊክ ላይ ብሰራ ምንም ችግር የለውም፣ ግን ባለማብሸቅ ቢሆን ጥሩ ነው። የማይሉትን እንደሚሉ ባለማስመሰል ማለት ነው። እንደዛ ጥሩ ነው እና ከብሽሽቅ በጠራው መልኩ ይደረግ የሚለው ነው የሚያስማማው እንጂ ማንም ስለማንም አያወራ ማለት አይደለም። በሀሰት መከሳሰስ አያስፈልግም ነው። አንቺ አሁንስ ጥያቄ አለሽ ወይስ እንዳለ እንትን ብሏል? በአንቺ በኩል ያለ ሲሶ ጆሲና አኬ እኮ ነው ያወሩት የራሳቸው እንትን ማለት ነው። እኔ ግን እስከማምነው ድረስ ቅድም አንቺ ባነሳሽው እኮ ነው ሉተር ከኦርቶዶክሳውያን ከካቶሊክ እንደወጡ ሚል ክሌም አንስተሽ ነበር አንቺ። የሉተርን ከካቶሊክ መውጣት፣ የኦርቶዶክስን እንደዛ መውጣት፣ ከዛ የኢስተርን ከኦሪየንታል ከ451 ጀምሮ ብያለሁ። 451 ከምንድነው ኦሪየንታል እና እንትኖች ተለዩ ካቶሊክ። በ1054 ደግሞ ኢስተርን ከካቶሊክ ወጣች። ከዛ እኛ ደግሞ በ13ኛ ክፍለ ዘመን ብዙ የታደሱ አባቶች ወጥተዋል ነው ያልኩት እኔ። እና የኛ እንደ ቸርች ማንቆጥርበት ምክንያት ምንድነው? ኢስተርን አሁን እንደ ቸርች አኬ ያያቸዋል። ያው አንዲት ቤተክርስቲያን ኦሪየንታል ነው ብሎ ቢያምንም ማለት ነው። ስለዚህ እኛም
ሉተር የሐዋርያትን አስተምህሮ የጌታን ትምህርት እስከያዘ ድረስ እኔ ከቤተ ክርስቲያን ውጭ ነኝ ብዬ አላምንም ነው ያልኩት። አይ እኔ የተነሳው እኮ ምን መሰለሽ አንቺ የሉተር መውጣትና የኢስተርን ኦርቶዶክስና በሮም ካቶሊክ ክርስቲያን ያለው መከፋፈል እሱ ሁለቱ በጣም የተለያየ ነገር ነው የሚል ነገር ነው የተነሳው። ማለት አይገናኝም እሱን ነው እና ጆሲም ገብቶ እሱኑ ነው ደግሞት የወጣው። አይሆንም አንድ ሊሆን አይችልም የሚል ነገር ነው አስቀምጦ የወጣው። አንቺ ግን ዝም ብለሽ ችግር የለም አሁን አንቺ የምታምኚው እምነት አለ አይደለ? በቃ እሱን ያዡ ችግር የለም። ከዛ ዝም ብለሽ ግን የተወሰነ ጥናት አድርጊበት። ዝም ብለሽ አንቺ ዝም ብለሽ እየጸለይሽበት እያጠናሽበት መሄድ ነው። ምንም ችግር የለም። ብታጠኚ ብትጸልይበት ምንም የሚጎርልብሽ ነገር የለም። ስለዛ ዝም ብለሽ እንደዛ ቀጥይበት። በአንድ ጀንበር ሁሉም ነገር ይምጣ ይባላል። አሁን ስታጠኚ ኦርቶዶክስ ትሆኛለሽ ነው? በነገራችን ላይ አንቺ እሺ አይ እኔ ልትሆኚ ትቻለሽ እኔ ብዬ ነው የማስበው። በእርግጥ ከዚህ በፊት ተናግረሻል። ኮንኩም የኢትዮጵያ ያሉንም ብለሻል። እንደውም በቃ የኢትዮጵያ ያሉንም ስላልሽ የኢትዮጵያ ነው የምትሆኚ ነው ብዬ ነው የማስበው። ይሄን ግን ባትሆኚም ግን ማለት ነው ማጥናቱ ግን ችግር የለም። ብታጠኚ ምናምን ባትሆኚም ራሱ እዛው ሉትራን ሆነሽ ብትቀሪም ግን ይህ ውስጥ ዝም ብለሽ ከትንሽ ጊዜ በፊት አሁን አንቺ ሉትራን ሆናለሁ ብለሽ ታስቢ ነበር? ኦፍኮርስ አታስቢ። ምንም ይሄ ሚስጥራት ላይ ምናምን እኮ ትከራከሪ ነበር። ጥምቀት ማያድንም ብለሽ ምናምን ማለት ነው። እንደዛ ነበር እምነትሽ። ግን ስታጠኚ ምናምን ስታይ በተለይ የአባቶችን ትምህርት የምታከብሪ ምናምን ከሆነ በጣም ጥሩ ነው። እንደዛ እያልሽ አሁን እድገት አሳይተሽ ወደ ሉትራን ደርሰሻል። ከአሁን በኋላ እግዚአብሔር ነው የሚያውቀው፣ እኔ አላውቅም። ግን እስቲ ዝም ብለሽ አንቺ ጸልይበት፣ አጥኚበት። በአኬ በነገራችን ላይ እኔ አድጌ አይደለም አድጌ ሳይሆን ማለት በትምህርት እድገት አግኝቼ ምናምን ሳይሆን ያው እንግዲህ ሉትራን እንደሚታወቀው በወንጌላውያን ሰርክል ነው አይደል? እምነት ሰርክል ነው ያለው እዛም። እኔ ከምንም ከየትም አልወጣሁም። ግን የሉትራን በፊት ነበርሽ አንቺ? ያው ኢቫንጀሊካል ውስጥ ነው፣ የወንጌላውያን ቤተክርስቲያን ህብረት ውስጥ ነው። መካነ ኢየሱስም የዛ ህብረት ካናዳ ስለሆነ እንግዲህ ኢቫንጀሊካል ነው የሚባለው፣ ኢቫንጀሊካል ቸርች። ፔንቴኮስታል ውስጥ ነበርሻ በፊት ወይስ አይደል ነበርሽ? አዎ ነገሩ እንደዛ ነው። ፔንቴኮስታል ናቸው በእርግጥ የሚበዙት እንደዛ ስለሆነ ልክ ነው። ግን እኔ የኔ የማምነው እምነት ግን ከነሱ የተለየ ነው፣ ከድሮ ማለት ነው። ከፔንቴኮስታል ወደ ሉትራን የሚሄድ ግን እድገት ነው ራሱን ችሎ። ጥምቀት አያድንም የሚለው ማርያምን እድገት ነው። እንደ አንቺ ሉትራኖች በጣም ከሌሎቹ ከፍ ያሉ ናቸው ብዬ አስባለሁ። እንግዲህ ይሄ እኔ አመለካከት ሊሆን ይችላል። ችግር የለውም። እድገትም ከሆነ ዳኒ ቆይ ልጨርስ። እሺ ቆይ እድገትም ከሆነ ኦኬ ምንም ችግር የለውም። ሉተር ስለዚህ የአባቶችን አስተምሮን እንደቀጠለ ነው የሚያሳየኝ። ማለት ሉተር ይሄን ያህል ብዙም አይ ቲንክ ከሉተር የምትነቅፈው ነገር ብዙ ያለ አይመስለኝም። የአባቶችን ትምህርት ይዘዋል ብለህ ካመንክ እንደዛም ከሆነ ጥሩ ነው። ኦኬ ይኖራል፣ የምነቅፈው ነገር ይኖራል ሉተር ላይ መሰረቱ ነገር ይኸው ለምሳሌ ጉባኤ የለውም። በቃ ከጉባኤ ወጥቶ በግሉ የተንቀሳቀሰ ሰው ስለሆነ አሁን እሱ መክፈት የሚችለው ድርጅት ነው እንጂ ቤተክርስቲያን አይደለም። አንቺ እና አሁን አንቺ ታዩና ይሄንን በይ ቅድም ያልኩሽ አለ አይደለ? የጌታ ቤተክርስቲያን እውነተኛ አይቱ ቤተክርስቲያን ሁለት መስፈርቶችን ታሟላለች ብዬ ከመጽሐፍ ቅዱስ ነው ያሳየሁሽ። እነዛ መስፈርቶች ላይ ጥያቄ ይኖርሻል ብዬ አላስብም። ከሁለት አንዱን መቼ ይሄ ባይኖርም ችግር የለውም የምትይው ያለ አይመስለኝም። ስለዚህ ሁለቱን ያዢና ከዛ በኋላ መርመሪው የተወሰነ ቀስ ብሎ ነው የሚደርሰው። ያ እኛ እኮ ቤተክርስቲያን ጠፍታለች ብለን እንኳን እናምን። በነገራችን ላይ በታሪክ ጌታ ሐዋርያቶችን ማቴዎስ 28 ላይ አይደለ እንትን ብላችሁ ከሄደ በኋላ ከሐዋርያ ስራ ምዕራፍ 2 በኋላ ጌታ ምንድነው ቤተክርስቲያን ጠፍታ አታውቅም። ኦልሞስት 2000 ዓመት ማለት ነው አለች። ምክንያቱም ራሱ ነው ዩኒቨርሳል ቸርች ማለት ነው የዓለም አቀፍ ቤተክርስቲያን። ለምሳሌ የት ያሉት? እኔ ኦርቶዶክስም ቤተክርስቲያናት ብዬ አምናለሁ። ካቶሊክ እንደዛ ኢስተርንም ኦሪየንታልም ጭምር ማለት እኮ እንደዛ ነው። አንዴ ታዲያ ዝም ብሎ አልመጣ ገባይ ቃንድ ኦርቶዶክስም ሌላ ምንድን ያልሽ? ኦርቶዶክስ ሌላ ካቶሊክም ኢስተርንም ኦሪየንታልም የጌታ ቤተክርስቲያን ናቸው ብዬ ነው የማምነው እኔ። ጎበዝ ልጅ፣ ጌታ ይባርክሽ። ይህንን አይወሰድም። አረ የድሮም እምነቴ ነው በነገራችን ላይ አሁን አይደለም። እዛ የጌታ ቤተክርስቲያን የምታያቸው ለ2000 ዓመት ሙሉ የቆየችው ቤተክርስቲያን በካቶሊክም በኢስተርንም በኦሪየንታልም አለ ማለት ይሄ ጥሩ ነው። ቢያንስ ይሄ ጥሩ ነው።
እሺ በቃ ኤኒዌይስ በቃ ወደ እንትን እንዳልገባ ወደ ክርክር ነው የሚሆነውና በጣም አመሰግናለሁ። አኬ ጨርሻለሁ። ተባረክ። እኔ ጋይስ ከታች እንትን እያላችሁ እኔ ሉተርን አልተናገርኩም። ሉተርን ደግፌ ነው የቆምኩት እዚህ ጋር። አሁን እንትና ገደለ ይሉኛል። ሉተር ከተነካ የሆነ ሰው በቃ አያስተርፍም እየተባልኩ ነው። አይ ባይዚ እኔ ሉተር ጥሩ ነው፣ የራሱ የሆነ በጣም ብዙ ጥሩ ነገሮች አሉት ብዬ ነው የማምነው። ያጠፋ ደግሞ ያጠፋ እኔ የምልህ ዳንዬ ሲሶ ምን ልታደርግ ነው ደግሞ? አንድ ጥያቄ ከዚህ ቀደም ዳኒ አንስቶ ነበር። አሁን ተነስቶ ስለነበር ውይይቱ የጥንታውያን ነው። ሲሶ ጥንታውያን ማለት ምን ማለት ነው ብራዘር? ታሪካዊ አብያተ ክርስቲያናትን የሚመለከት ነው። ይቅርታ ወንድማችን። እና አንተ ታሪካዊ ነኝ እያልክ ነው? የአብዘር ሲገባቸው ነበር። የአብዘር ሲገባቸው ነበር። ታሪካዊቷ ቤተክርስቲያን ያልነው ጌታ የተናገረላት ሁለትም ሆነ ሶስት ሆናችሁ ብትሰበሰቡ በዛ በመካከላችሁ አለው ያለላት ቤተክርስቲያን እንጂ ታሪካዊ ማለት በታሪክ ውስጥ ያለፈች ማለት ነው። በነገራችን ላይ ፎር ዩር ኢንፎርሜሽን ይሄ አንተ ዲፋይን ያደረግከው የአንተ ዲፊኒሽን ነው። ታሪካዊ ማለት ምን ማለት ነው? ታሪካዊ አንተ ዲፊኒሽን ነው ብራዘር። ሴኩላር ዲፊኒሽን እና ስፒሪቹዋል ዲፊኒሽን አታምጣጣ። ስፒሪቹዋል ላይ ታሪካዊ ተብሎ የተገለጸ ካለ አሳየኝና ከዛ ትርጓሜውን አሳየኝ። ለምንድን ነው ማሳየህ? መጽሐፍ ቅዱስ ሁለትም ማታሳይ ከሆነ በቃ አሁን ሁለት ባለፈው አላወራም አልከኝ። አሁንም አሁን እኮ ችግር የለውማ። ለአንተ እኮ አይደለም እያወራሁ ያለሁት እንዴ። እኛ እዚህ ጋር ቀድመን ገብተን እያወራን ያለንበት ቦታ ላይ ገብተህ እኛ ባናወራ ምን እንደፈለኩ ላውራ ትላለህ እንዴ? እኛ እዚህ ጋር ተቀምጠን እንደፈለኩ አላልኩም። እድል ተሰጥቶኝ ነው ያወራሁት ብራዘር። አይ እኛ ካልፈለግን እድል ሊሰጥ አይገባም። እኛ ማለት ባለቤቱ እድል ከሰጠ አንተ እድል አይሰጥም የምትልበት ምክንያት አይደለም። እንደዛ ቆይ አንዴ ከሲስ ጋር አታነካካኝ። ሲስ ባለቤቱ ሲስ ሲያናግረኝ ብራዘር ባንዴ ሲስ ሲያናግረኝ የማልመልስበት ምክንያት ምንድን ነው? እንደዛ ለማለት ሳይሆን ዳኒ ጥያቄ ምን መሰለህ ዳኒ፣ ጥያቄ በቃ አንተ እረፍት አድርግ። ሲሶና ዳኒ ያውሩ። አንተ በቃ ደከመ። ስለ ጥንታዊ ቤተክርስቲያናት አውርተሃል። አሁን ሁለት ያውሩ። ምን አለ መሰለህ ፓፓ፣ ከዚህ ቀደም ዳኒ አሁን ቅድም የፊሎኬ ስለተነሳ ዳኒ ከዚህ ቀደም እንደዛ አይነት የሚመስል ነገር ሰምቼ ነበር። ዳኒ የምር እንደዛ ብለህ ነው የምታስበው ወይ የምታምነው ወይ የሚለውን ዳኒ እሱማ እምነቱ ይታወቃል። ፊሎኬ እንደሚያምንማ ዳኒ እኮ ከዚህ በፊት አስረግጦ ተናግሯል እኮ። ችግር የለውም። ሆን እኔ ራሴ ሙሉ ሰው ነኝ፣ መናገር ይችላለሁ። ማለም ነው እና ማላም ነው። አይ ስለምተማመንብህ ነው ዳኒ ሻፒሶች። እኔን ተክተህ አትናገር አልኩ እንጂ አትተማመንብኝ አላልኩ። እሺ ናባት በቃ እሺ። ስለዛ ምንለያችሁ ማለት ነው። ሲሶ በቃ ሁለታችሁ ጨርሱኛ እንትን ፕሮግራሙን ወደ ሌላ ሰው ተቀይሯል የምትለው ሺፍት አደረጋችሁ። ሰው ሰብስበን የምናወራበትን ጊዜ ምንድነው አትተንፍሱ አልክ አኬ? አልልም በፍጹም ዳኒ እንደዛ አልልም። ግን ብለሃል። ባለፈውም መከራከር ይቻላል። አትተንፍስ አላልኩም። እኔ አላወራም። አሁን ደግሞ ከሲሳይ ጋር አታውሩ እያልክ እኮ ነው ያለው። ከሲሳይ ጋር አውሩ አባ አውሩ። እንዴ ምን አገባኝ እኔ አውሩ። ግን ያው የተደረገው ግን ምንድነው እኛ እያወራን የነበርንበት የሆነ ርዕስ አለ እኮ እናንተ ያወራችሁትን እኮ አልነካውም። እኔ ሲሳይ ያወራው ነገር ነው የመለስኩት ያለው። ኧረ እኔ ምን እያልኩኝ ርዕሱ ላይ ጥያቄ ካለ ያኬ ጠይቀው። ዳኒ የምጠይቀው ጥያቄ አለ። ኧረ ፍታኝ በቅዱስ ሚካኤል ጭራሽ እኔን ጠይቀው ትላለህ። ይሄ ደግሞ ከየት የመጣ ነው? በጌታ ስም ምን አስበህ ነው ግን? አልጠይቀውም አላወራውም ምናምን ምን አስበህ ነው እንዴ? ልትደበድበኝ ነው እንዴ? ልትሳደብ እንዴ? ነው የተሳደብ ባረ ተሳደብ ያላቀም ማነቅ ነው ይቀር ተሳድቤ አላውቅም። በጣም ቆያለሁ። እሺ ችግር የለም። አይ ዳኒ አሪፍ ሰው ነህ። ኖርማል እንደዚሁ ክርስቶስን እኔ እንትና እያልኩ አይደለም፣ ግን የሽንገላ ቃልም አይደለም። ግን ውይይት ላይ ግን
ከኔ ጋር ብዙ ጊዜ እንትን ብለናል። ሁሌ ጭቅጭቅ ስለሆነ እሱም ደግሞ እኔ አልወደውም። ጭቅጭቁ ያደክምኛል። አሁን ደግሞ ምንድነው የተቀመጥንበት ርዕሰ ጉዳይ ምናምን የሆኑ የተነሱ ርዕሶች ነበሩ እና ከነዛ ርዕሶች ጋር በተያያዘ እያወራን ሰዎችን መጡ ምናምን ነገር ያው እንደምታዩ የተወሰነ ሰው ምናምን ሰብሰብ ብሎ እያወራን ነው። ድንገት ደግሞ አንተ ስትመጣ አንተ ደግሞ ይሄ በታሪክ ውስጥ የመጡ አብያተ ክርስቲያናት አሉ አይደለ? ስለነሱ እያወራን ስለነበረ ስለነሱና ስለ ሉትራን ማለት ነው እያወራን ስለነበረ አንተ ደግሞ ጴንጤ ሆነን የመጣው እኛ አሁን ደግሞ ጊዜው አሁን የጴንጤ አይደለም። አሁን ጊዜው የጥንታውያን አብያተ ክርስቲያናትና የሉትራን ነው። አሁን ይህቺ አሁን ያለችን ጊዜ ማለት ነው። እና ለዛ ነው አይ ይቅርብኝ፣ እንደ አንተም ደግሞ እዚህ ውስጥ መግባት የለብህም ያልኩት ለዛ ነው። የተሰባሰብነው ስለሌላ ነገር እያወራን አንተ ደግሞ በተሰባሰብነው ውስጥ መጣ አዲስ ነገር ልጀምር ካል ትንሽ ያስቸግራል። ለጴንጤዎች ደግሞ ሲጀመር ምንም ርዕስ ይዤ አልመጣሁም። ኢንቫይት ሆኜ ነው የገባሁት። በነገራችን ላይ ሪኩዌስት ጠይቄያለሁ ከሆነ እሺ በቃ እንደዛማ ርዕስ ማካሪላ ችግር አይ እንትና ይሄ ሲስ ነው እኮ የሚያስቸግረን እኮ ችግር አለበት ልጁ። ሉትራንን እንደማስገባት ጴንጤን ያስገባል። ጊዜው የሉትራን ነው። አንተን ያንተ በጴንጤ ጊዜ ጴንጤ ደግሞ አኪ ረፍት አድርገህ በቃ አንተ ቀኑ ሙሉ ስትወያይ ስለነበረ በቃ ሚስጥራት ላይ ወይ ከሀና ጋር ይቀጥሉ ወይ ከሲስ ጋር እኛ እንውረድ እውነት በቃ ፊሴ። እሺ መልካም ጊዜ ለሁላችሁ። ሲሶ ወይ ፊሊዮኬ ላይ አንተ መቀጠል ከቻልክ ቀጥል። ሙሌ ፓፓ ሙሌ ዘግሬት ይላል። አንተ እዚህ ቁጭ ብሎ እስካሁን ቤት ሙሌ ወይ ሙሌ ኧረ ይቅር በለኝ። መልካም ልደት። በእውነት እኔ አሁን ያየሁት የአንተ ላይ ላሻብኛ። ኧረ እንዳትሄድብኝ ደግሞ አደራል። ኧረ ዝም በላቸው ደግሞ ግፋቸው ገልብጠው 36 አድርገው 30 በጌታ ልል ስለአንተ 36 ብለው እያስጨፈጨፉ ነው። ሌሉ ናታ 36 ብላ። ኧረ 36 አይደለም ምን ይገል እንጂ 36 በስ አይ ቁጥሩ ዞሮባቸው ነው አሉ። ተሳሰው ነው የመጀመሪያ ልጁ ራሱ እኮ 36 ሊሞላው የተወሰነ አመት እኮ ነው የቀረው። የዚህ እኮ የሚገርም ነው። ስንት አመት ቀረው? 28 ምናምን አመት እኮ ነው የቀረው። 29 አመት 27 አመት ነው የቀረው የመጀመሪያ ልጁ 36 ነው እንግዲህ ልበል። ኧረ በጣም ከባድ ነው። እኔ ራሱ እኮ አይቼው ደንግጫለሁ እኮ 36 አመት ብላ ሄሉ። አይ 46ም አልደረሰም ጋይስ። ደግሞ ሲቁን ከመቁረሱ በፊት አባታችሁን ጸልዮ ነበር አሉ። ኧረ ማታ ግን አሪፍ ጊዜ ነበር። ጸልይ ነበረ። ማንኛውም መልካም ጊዜ። ታኬ ጠፍተሃል ሁላችሁም። ዮኒ አለው ፓፓ ሙሌ በጣም ጠፍተሃል። አይ እንገናኛለን ሰሞኑን ስላልተመቸ። ሙሌ አትጥፋ፣ ኧረ ደውል። እሺ ዮኒ፣ እሺ አባቴ፣ ሰላም ሁኑልኝ። እሺ ሙሌ። እና ሲሶ ወይ ፓፓ በቃ ቀጥል አንተ። እሺ ፓፓዬ። እሺ ሰላሙን ሁላችሁም